رسول الله صلى الله عليه وسلم ما من أيام العمل الصالح فيها أحب إلى الله من هذه الأيام يعني أيام الأشهر كأنات يلم ملكام سرا الله زند እጅግ ተቀባይ ተወዳጅ የሆኑበት ቀናት ስራ የለም ከነዚህ 10 ቀናት የበለጡ ብሎ ሲናገሩ قال يا رسول الله ولا الجهاد في سبيل الله جهاد في سبيل الله ቢሆን ከነዚህ 10 ቀናት ውጪ እንኳን ጂሃድ في سبيل الله ጭምር ይበልጣሉ ማለት ነው እነዚህ 10 ቀናት የሚሰሩ ልብ በሉ ጂሃድ في سبيل الله በእነዚህ ቀናት በእነዚህ ቀን ከሆነማ ትልቅ ነው ማለት ነው ግን ከነዚህ ቀን ውጪ ማለት ነው ጂሃድ في سبيل الله አንድ ሰው ቢወጣ እነዚህ 10 ቀናቶች የሚሰሩ ስራ ይበልጡታል ከዚህ እንኳን ሲሉ قال ولا الجهاد في سبيل الله او جهاد في سبيل الله ቢሆንም الا رجل አንድ ሰው ሲቀል خرج بنفسه وماله بالله መንገድ ሊሰዋ ገንዘቡንም ነፍሱንም ይዞ ወጥቶ فلم يرجع من ذلك بشيء በአንዳቸውም ያልተመለሰ رواه البخاري ነፍሱም ገንዘቡም እዛ ይቀር ከሆነ ይህ ሰው በላጭ ነው ከዛ ውጭ ግን አፍደሉ አያሚ ዱንያ ከዱንያ እጅግ በላጭ ቀናት የሆኑት እነማን ናቸው እነዚህ ቀናቶች ናቸው الله عليه وسلم قال خير الدعاء دعاء يوم عرفة كدعاء ሁሉ በላጩ دعاء يوم عرفة የሚደረግ دعاء ነው وخير ما قلت انا والنبيون من قبلي خير ነገር ከተባለ የተሻለ የሚባል ነገር ደግሞ እኔም ከኔ በፊት የነበሩ ነቢያቶች ያሉት ነገር ቢኖር لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير يا الله يا الله ብቸኛ ተመላኪነት የሚያነክስ ይሄ ዚክር የዛኔ መብዛት አለበት ነው لا اله الا الله ከአላህ በስተቀር በእውነት የሚመለክ አምላክ የለም وحده ብቻውን ነው ብቸኛ ተመላኪ ነው لا شريك له ለሱ አጋር የለውም له الملك ንግስናም ለሱ ነው وله الحمد ምስጋናም ለሱ ነው وهو على كل شيء قدير እሱ በማንኛውም ነገር ላይ ቻይ የሆነ ጌታ ነው ታዲያ በእነዚህ 10 ቀን የቻለ መጾም ይችላል ለምን العمل الصالح ውስጥ ምን ይገባል ጾም ይገባል ከመልካም ስራዎች ውስጥ ነገር ግን የውሙ አረፋ ግን አረፋ ላይ ያልቆሙ ሐጅ ላይ ያልሆኑ ከዛ ውጭ ላሉ ሰዎች ግን የውሙ አረፋ እንዲጾሙ የአላህ መልእክተኛ ምክር ሰጥተዋል ነብዩ ሰለላሁ ዐለይሂ ወሰለም አቢ ቀታዳ ረዲየላሁ ዐንሁ ሲናገሩ قال سئل رسول الله صلى الله عليه وسلم عن صوم يوم عرفه يا الله መልእክተኛ ስለ አረፋ ቀን ተጠየቁ قال يكفر السنه الماضيه والباقيه رواه مسلم ያለፈውን የአንድ አመት ወንጀልና የወደፊት የአንድ አመት ወንጀል ያስምራል الله اكبر الله اكبر وارتحل في طلب العلم فما نال نور العلم إلا من رحل السلام عليكم ورحمة الله وبركاته يا الله سبحانه وتعالى سلام እዝነት ጥበቃ አይለያችሁ الله ይጠብቃችሁ الله ይጠብቀን እነዚህ ፊት ለፊታችን ያሉት 10 የዙል ሂጃ ቀናቶች ምን አይነት ደረጃ አላቸው عن ابن عباس رضي الله عنهما قال رسول الله صلى الله عليه وسلم ما من أيام العمل الصالح فيها أحب إلى الله من هذه الأيام يعني أيام الأشهر كأنات يلم ملكام سرا الله زند እጅግ ተቀባይ ተወዳጅ የሆኑበት ቀናት ስራ የለም ከነዚህ 10 ቀናት የበለጡ ብሎ ሲናገሩ قال يا رسول الله ولا الجهاد في سبيل الله جهاد في سبيل الله ቢሆን ከነዚህ 10 ቀናት ውጪ እንኳን ጂሃድ في سبيل الله ጭምር ይበልጣሉ ማለት ነው እነዚህ 10 ቀናት የሚሰሩ ልብ በሉ ጂሃድ في سبيل الله በእነዚህ ቀናት በእነዚህ ቀን ከሆነማ ትልቅ ነው ማለት ነው ግን ከነዚህ ቀን ውጪ ማለት ነው ጂሃድ في سبيل الله አንድ ሰው ቢወጣ እነዚህ 10 ቀናቶች የሚሰሩ ስራ ይበልጡታል ከዚህ እንኳን ሲሉ قال ولا الجهاد في سبيل الله او جهاد في سبيل الله ቢሆንም الا رجل አንድ ሰው ሲቀል خرج بنفسه وماله بالله መንገድ ሊሰዋ ገንዘቡንም ነፍሱንም ይዞ ወጥቶ فلم يرجع من ذلك بشيء በአንዳቸውም ያልተመለሰ رواه البخاري ነፍሱም ገንዘቡም እዛ ይቀር ከሆነ ይህ ሰው በላጭ ነው ከዛ ውጭ ግን አፍደሉ አያሚ ዱንያ ከዱንያ እጅግ በላጭ ቀናት የሆኑት እነማን ናቸው እነዚህ ቀናቶች ናቸው አላህ የማለባቸው ቀናቶች ናቸው ወልፈጅሪ ወለያሊ አሽራ በጎ በንጋት ምላለሁ አላህ በፈለገው መማል ይችላል ወለያሊ አልአሽር በአስርቱ ሌሊቶች አለ አዎ አላህ መማል ይችላል
በፈለገው ወለይሊ ወቲኒ ወዱሃ ወልዐስር እያለ አላህ መማል ይችላል፣ መብቱ ነው። የሰው ልጅ ግን ከአላህ ውጭ በማንም መማል አይችልም። መን ሓለፈ ቢገይሪላህ ፈቀድ አሽረክ፣ ከአላህ ውጭ በአላህ አካል የማለ በእርግጥም አጋራ። አው መማል አይችልም። መማል ካለበት በአላህ ይማል፣ አለዛም ዝም ይበል። ወላሂ ወቢላሂ ብለ እንጂ እናቴ ትሙት ከእናቴ ስጋ ይነጥለኝ ነቢያችን በሺዎቹን ምናምን በዘመኑ ስትመጣ ደግሞ የዘመኑ ፋሽን ከፊትሽ ድፋኝ ይላል። የሆነ ሴት ይቀጥርና ወይ ትቀጥርና በከፊትሽ ድፋኝ በሳት መጥቻለሁ ይላል። አይፈቀድም። አላህ ቢደፋስ ምን ልትሆን? ስለዚህ አንድ ሰው ከማለ በማን ነው የሚለው? በአላህ ነው። አላህስ መብቱ ነው። አላህ ምሎ የሚናገርባቸው ነገሮች ግን ከባዶች ናቸው። ወልፈጅሪ ወለያሊ ልዓሽር፣ ወለያሊ ልዓሽር የተባሉት አልሙራዱ ቢሃ ዓሽሩ ዙልሂጃ፣ እዚች ጋር የዙልሂጃ 10 ቀናቶች ናቸው አሉ። የዙልሂጃ 10 ቀናቶች ናቸው። ከማ ቃለሁ ኢብኑ አባስ ወብኑ ዙበይር ወሙጃሂዱን ወገይሩ ዋሒድን ሚነ ሰለፊ ወልኸለፍ። ኢብኑ አባስ፣ ኢብኑ ዙበይር፣ ሙጃሂድ እነዚህ የተፍሲር ሊቃውንቶች ናቸው። መሪያቸው ኢብኑ አባስ ነው። ቱርጅማኑል ቁርአን ተብሎ የሚታወቁት ሰሐቢዩ የነቢዩ አጎት ልጅ አብዱላህ ኢብኑ አባስ ወለያሊ ልዓሽር የተባሉት የዙልሂጃ 10 ቀናቶች ናቸው። ዑለማዎቹ ሲያነጻጽሩ ከቀናት ከሆኑ የዙልሂጃን 10 ቀናት የሚወዳደር የለም። ከሌሊት ከሆነ ግን የመጨረሻው የረመዳን 10ቱ ሌሊቶች ይበልጣሉ፣ ለይለቱል ቀድር ስላለባት። በእነዚህስ የውሙ ተርዊያ አለ፣ የውሙ አረፋ አለ፣ የውሙል አድሃ ኢደል አድሃ፣ የውሙ ነህር አለ። ስለዚህ በላጭ ቀን ናቸው። በእነዚህ 10 ቀናቶች የሚሰሩ ስራ እጅጉን በጣም ተወዳጅ ትልቅ ቦታ ያለባቸው ናቸው። ስለዚህ እኛ ጋር ምን ይጠበቃል ከተባለ በእነዚህ 10 ቀናት ራሳችንን አስተካክለን እናምጣ። ዝም ብለን ልንቀበለው ተውባ እናድርግ፣ እስትግፋር እናድር፣ ንጹህ እንሁን፣ ከአላህ ጋር ግንኙነት እናሳምር። ሰላት ላይ የፎረፉን ከሆነ የሰላቱን ሁኔታ አስተካክል። ከመስጊድ ርቀ ከሆነ ወደ መስጊድ ተመለስ። የሰው ሐቅ ነክ ከሆነ መልስ። ቤተሰቦች የተኮራረፉ ካላችሁ ባልና ሚስቶች 10 ቀናት ውድ ቀናቶች የመጡ ናቸው። በደስታ ዒዱ እየመጣ ነው። በደስታ ለማሳለፍ ከአሁኑ ቀልባችሁን ክፈቱታ፣ ንጹህ አድርጉታ፣ አውፍ ተባባሏ። ቤተሰብ በቤተሰብ መካከል ኩርፊያ እንዳይኖር፣ በጓደኛ መካከል ኩፍራ እንዳይኖር፣ በወንድማማቾች ነገር ኩፍራ እንዳይኖር፣ መኮራረፍ እንዳይኖር ልባችንን ንጹህ አድርገን እነዚህን 10 ቀናት እንጠቀምበት። 10 ቀናት ናቸው፣ ይመጣሉ ይሄዳሉ። ኢብኑ ሐጀር ሲናገሩ እነዚህ 10 ቀናት ኡማሃቱል ዒባዳ የኢባዳ እናቶች የተባሉት በአጠቃላይ የተሰባሰቡበት ቀን ነው። ሰላት አለ፣ ሰደቃ አለ፣ ጾም አለ፣ ሐጅ አለ። ሐጅ ከነዚህ ቀናቶች ውስጥ የለም። 8ኛው ቀን አለ የሚጀምረው የሐጅ ስራ 8ኛ ቀን ይጀምራል። 12 ወይ 13ኛ ቀን ያልቃል። ስለዚህ ሁሉንም ዒባዳ ሰብስቦ የያዙ ቀናቶች ናቸው አሉ የሚባሉ የዒባዳ አይነቶች። ከነዚህ 10 ቀናቶች እንደዚህ አይሰባሰቡ። ስለዚህ ይህን 10 ቀናት እንዴት ነው እስቲ ፕሮግራም ማውጣት መስራት? ለምን ከተባለ በእነዚህ 10 ቀናት ትልቁ ቀን አለ። አንዱ ምን? የውሙ አረፋ። የአረፋ ቀን ማለት ልዩ ቀን ነው። አረፋ የሚለው ስያሜውን ዑለማዎች የተለያየ ስያሜ ሰጥተውታል። ሐዋና አደም ከጀነት ከወጡ በኋላ የተገናኙበት ነው። አረፍቱከ አረፍቱኪ፣ አወኩሽ አወኩ የተባባሉበት፣ ወይም ደግሞ ጅብሪል ዓለይሂ ሰላም ኢብራሂምን ዓለይሂ ሰላም የዑምራውን በለው የሐጅ ስነ ስርዓቶችን ሲያስተምራቸው አረፍተ ሲላቸው አረፍቱ አወኩኝ በዚህ ተሰየመች ይላሉ ዑለማዎቹ። ይህ ቀን ልዩ ቀን ነው። ለምንድን ነው ልዩ ቀን ከተባለ አንደኛ አላህ ባሪያዎቹን ከጀሃነም እሳት ሁር የሚልበት ቀን እነዚህ ቀን ናቸው። ሁር የሚልበት ቀን እናታችን አይሻ ረዲየላሁ ዐንሃ ባስተላለፈችው ሐዲስ ረሱል ዓለይሂ ሰላቱ ወሰላም ሲናገሩ ምን አሉ? ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላህ ፊህ ዐብደን ሚነ ናሪ ሚን የውሚ አረፋ። ምንም ቀን የለም አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን እንደ አረፋ ቀን የለም አሉ። ያ አላህ ከጀሃነም እሳት ሁር የሚባልበት ነፃ የሚባልበት እንደ አረፋ ቀን የለም። ከጀሃነም እሳት እንግዲህ በየረመዳን ሌሊቱ አለ ተብሏል አይደል? አላህ ሁር የሚላቸው ግን እንደ አረፋ ቀን በብዛት ሁር የሚባልበት ቀን የለም። እንደ አረፋ ቀን ተብሏል። የአረፋ ቀን በጣም አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ነው።
ደረጃዋ አረፋ ላይ የቆሙ አላህ ይወፍቃል እኛንም አሚን በለዋ ሐጅ ሄዱትም ወንድም እህቶቻችን ሐጃቸውን አላህ በሰላም ተቀብሏቸው በሰላም ለሀገራቸው የሚበቁ አላህ ያርጋቸው እዛ ቦታ ላይ የቆሙትን ደግሞ አላህ ይፎክርባቸዋል በመላእክቶች ኢነላሃ ዩባሂ ቢአህሊ አረፋት አረፋ ላይ ላሉ ሰዎች ለአላህ ይፎክራል አህለ ሰማኢ ሰማይ ውስጥ ካሉት መላእክት ዘንድ ይፎክርባቸዋል ለመላእክቶች فيقول لهم انظروا الى عبادي ودباريوچ تملكتوا جاءوني شعثا غبرا ابوار يلبسوا صنغوراچ يتنጨባረረ የተጎሳቆለው ነው من كل فج عميق ማለት ነው ከተለያዩ አቅጣጫ እንዴት እንፈልገው ከኔ ጋር ግንኙነታቸውን ለማሳመር ትእዛዜን ለመፈጸም እንዴት እንደመጡ ተመልከቱ ይላቸዋል አላህ ይፎክርባቸዋል ደረጃዋ ትልቅ አደረገው يوم عرفه ዱዓው እጅጉን በላጭ ያለው የሚደረጉ ዱዓ ሙስተጃብ የሆነበት ቀን ነው ተባለ يوم عرفه نبي صلى الله عليه وسلم عن عمرو بن شعيب عن أبيه عن جده أن النبي صلى الله عليه وسلم قال خير الدعاء دعاء يوم عرفة كدعاء تشلو بلاج دعاء يوم عرفة مدرك دعاء نوع وخير ما قلت أنا والنبيون من قبلي خير نجر كتبالي يتشال مبال نجر دمو أنيم كنيبة في تنبروا نبياتوت يالوت نجر بنور لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير يا الله ብቸኛ ተመላኪነት የሚያነክስ ይሄ ዚክር የዛኔ መብዛት አለበት ነው لا اله الا الله ከአላህ በስተቀር በእውነት የሚመለክ አምላክ የለም وحده ብቻውን ነው ብቸኛ ተመላኪ ነው لا شريك له ለሱ አጋር የለውም له الملك ንግስናም ለሱ ነው وله الحمد ምስጋናም ለሱ ነው وهو على كل شيء قدير እሱ በማንኛውም ነገር ላይ ቻይ የሆነ ጌታ ነው ይሄን ስናገር ብዙ ጊዜ ነግራችሁ ከሆነ አላቅም ሾጀሌ መስጊድ የአንድነቱ ሜዳ ሚል ርዕስ አዘጋጁና ወንድሞች ጋበዙኝ ስለ አረፋ ነው የአንድነት ሜዳ ነው አዎ ጥቁሩም ቀዩም ከሰባቱም አህጉር የሚሰባሰቡበት አንድ ላይ ሆነው ለበይክ اللهم لبيك لبيك لا شريك لك لبيك ان الحمد والنعمه لك والملك لا شريك لك ሁሉም ባለስልጣኑ ተገዙ ሀብታሙም ደሃው ጥቁሩም ቀዩም ሁሉም ሰው እቺን ነገር ነው የሚደጋግመው የአንድነቱ ሜዳ ሁሉም በአንድነት የሚሰባሰቡበት አላህ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ብለዋል خير الدعاء دعاء يوم عرفة وخير ما قلت أنا والنبيون من قبل ملون لا إله إلا الله وحده لا شريك له ملون أو ندتنتم كستنتن عندون دم منجر لاجنتوي تيك توك لا عندون دم ماتشن إهن النجار عينا سلا لا إله إلا الله يتنجرون نجار سمتو اسلمنا أنتك أبلاه أو اسلمنا ميمارك علو سودا اسلمنا أنتي بتأمو لبعد عملكو ለጠንቋይ ለእንጨት ለብረት ለማንኛውም ነገር እንዳይሰግድ የሚያደርግ ነው ብቸኛ ተመላኪ ንግስና ለሱ ሆነ ምስጋና ለሱ ሆነ የሰማይ የምድሩ ፈጣሪ የሁሉን ነገር አስገኘው ጌታ ሊሰገድለት ሊታረድለት ሊመለክ ሊያመሰግኑት ሊማጸኑት የሚገባ ጌታ ማን ነው አላህ ብቻና ብቻ ነው ከአላህ ውጭ ሊያድን የሚችል ማንም የለም ሊዳን የሚቻለው በአላህ ሲታመን ብቻ ነው ከአላህ ውጭ መዳን አይቻልም በማንም ወላሂ በኢሳም በኢየሱስም መዳን አይቻልም ሊዳን የሚቻለው በማን ነው በአላህ ነው ኢሳም ኢየሱስም አለ ኢነላህ ረቢ ወረብኩም የኔም የናንተ ጌታ እኮ አላህ ነው ፈዕቡዱህ እሱን ተገዙት هذا صراط مستقيم ይህነው ትክክለኛው መንገድ ብሎ ኢሳም ወይም ኢየሱስ አለይሂ ሰላም በሳቸው ላይ ሆነና የሰበኩት ያስተማሩት ይሄንን ነው ስለዚህ አረፋ ላይ የሚደረገው ዱዓ ያን ቀን ሙስተጃብ ነው ታዲያ በእነዚህ 10 ቀን የቻለ መጾም ይችላል ለምን العمل الصالح ውስጥ ምን ይገባል ጾም ይገባል ከመልካም ስራዎች ውስጥ ነገር ግን የውሙ አረፋ ግን አረፋ ላይ ያልቆሙ ሐጅ ላይ ያልሆኑ ከዛው ውጭ ላሉ ሰዎች ግን የውሙ አረፋ እንዲጾሙ የአላህ መልእክተኛ ምክር ሰጥተዋል ነብዩ ሰለላሁ ዐለይሂ ወሰለም አቢ ቀታዳ ረዲየላሁ ዐንሁ ሲናገሩ قال سئل رسول الله صلى الله عليه وسلم عن صوم يوم عرفه يا الله መልእክተኛ ስለ አረፋ ቀን ተጠየቁ قال يكفر السنه الماضيه والباقيه رواه مسلم ያለፈውን የአንድ አመት ወንጀልና የወደፊት የአንድ አመት ወንጀል ያስመራል አላሁ አክበር ወንድሜ ይሄን ነገር ከሰራ
ግብር የ6 ወር ይቀነስልሃል ታክሱም ይነሳልሃል ቢባል አንድ ወር እንዲህ ብትሰራ ቢባል ማይሰራ አለ የ6 ወር ግብር እንዲነሳ የ6 ወር ታክስ ነው ምናምን የሚባለው ነገር እንዲነሳ አላህስ ምንድነው አነሳልሃል ያለው ያለፈውን የ1 ዓመት ወንጀል የወደፊቱን የ1 ዓመት ወንጀል እምርልሃለሁ በምን አንድ ቀን ጾመህ አለ ያ አላህ መቼ የውሙ አረፋ 9ኛው ቀን አላህ እድል እንዴት እንደሚያመጣያችሁ እንዴት አዛኝ እንደሆነ እንዳያያችሁ ሱብሃንአላህ ያን ቀን አረፋ ላይ ላሉ ሰዎች አረፋ ላይስ ሐጅ ላይ ያሉ ሰዎችስ ድካም ላይ ናቸው ስለዚህ ኢባዳ ላይ ናቸው ከጧት ጀምሮ ፀሐይ እስክትጠልቅ እዛ ቦታ ላይ አላህን እየተገዙ ነው እዛ ላይ ጾም አይደለም አፍጥረው ኢባማ በማድረግ ለምን ነብዩ ሰለላሁ ዐለይሂ ወሰለም የውሙ አረፋ ላይ ግመል ላይ ሆነው ወተት እየጠጡ አሳዩ እንዳልጾሙ ለማሳየት ከነሱ ውጭ ላለ ሰው ግን ይወደዳል የአረፋ ቀን መጾም ለምን ወንጀል ያስምራል ዱዓው በላጭ ነው ተብሏል በዛ ቀን እጅን አንሳ ስንት ክራውድ ይገባ ጭንቀት ውስጥ ይገባ ልጅ ፈልገ ያጣ ትዳር ፈልገ ያልተሳካለ ነገሮች ያልተመቻቹልህ እነዚህ 10 ቀናት በኢባዳ አሳልፍ ያንን ቀን ደግሞ ያ ረብ በል ለምን በጣም የሚያፍር ጌታ ስላለ ማን አላህ በምንድነው የሚያፍረው ባሪያዎቹ ጠይቀውት በባዶ መመለስ ያፍራል አሉ ነብዩ ሰለላሁ ዐለይሂ ወሰለም عن سلمان قال رسول الله صلى الله عليه وسلم سلمان رضي الله عنه باستلالت حديث يا الله ملكتنيا نبي صلى الله عليه وسلم منالهم إن ربكم ينانت جيتا تبارك وتعالى يا يتقدس وكف يالو يتقروا جيتا حي كريم حي نو هياو كريم نو دزوم شروطه صفي نو لقاش نو يستحيي يا الله يفرال من عباده كباريوچو اذا رفع يديه اليه ودسو اجوچون አንስተው ሲለምኑት ሲጠይቁት ايردهما صفرا በባዶ ሊመልሳቸው ያፍራል በባዶ አልመልስም አንበሻብሽ ነው መመልስ ይያለ ነው አው በሌላ ሐዲስ እንደመጣ አንድ የአላህ ባሪያ በመድር ላይ አንድ ሙስሊም የለም አላህን የሆነን ጥያቄ ጠይቆ በጠየቀው ጥያቄ ዝምድና መቁረጥ ከሌለበት ወንጀል ከሌለበት በወንጀል አይተባበርም አያችሁ አላህ ፍታይ ነው ሁሌ በወንጀል አይተባበርም የሆነች ነገር በሙስና እንዲሳካልኝ የሰው ሐቅ ነው የሆነ ሰው የሰው ሱቅ ለውስጥ የሰው ቤት ለውስጥ የሰው መሬት ለውስጥ እዚህ ጋር ማቃቸው ባለስልጣኖች አሉ አመቻችቼ እንደውስጥ ለኔ እንዲሆን እንደው ጌታዬ እርዳኝ ብትል አላህ አይቀበልም የዘመኑ ምስኪን ደግሞ በኳስ የተለከፋላ ከሌ ቡድን ያ ቡድን ይላል ከዛስ ያሲዛል ቤቲንግ ቁማር ይላል ያ ረብ የዛሬውን አግራልኝ ይላል አላህ አይቀበልም አትልፋ በወንጀል አይተባበርም ከነከሌ ጋር ያለን ግንኙነት ይቋረጥ ዝምድና ላቋር አላህ አይቀበልም ከነዚህ ውጭ ግን ንጹህ የሆነ ዱዓ አንድ ሰው ከለመነ ከሶስት አንድ አለው አንደኛው የለመነው ወዲያው ከች ወዲያው ያገኘዋል ወዲያው ይመጣለታል አሉ ሱብሃንአላህ የለም አላህ ለምነው የጠየቅነው የሰጠን የለም በትንሹ ሚስተር ጉዞና እንደው ያ ረብ በሰላም ገላግልልኝ ብለ አላህ በሰላም ይገላግልልህ የለም የሆነ ነገር ውስጥ ጭንቅ ብሎ ከዛ ነገር ያ ረብ ስትል ከዛ ጭንቀት ያዳነ ይገላግልህ ቀን የለም የሰው ልጅ ነን እንነራሳለን ሸይጣን ብዙውን ያስረሳናል እንጂ አላህ የዋለው ውለታ ብዙ ነው ስለዚህ የመጀመሪያው ወደ ይመጣል ሁለተኛው መጥፎ ነገር ነበር በላ ነበር የሚመጣ ኪሳራ ንግድ ሊከስር ሱቅ ሊቃጠል የሆነ በላ ይመጣ ነበር የጠየቀው ነገር ይቀርና በላው ይቀለበሳል አየ ስንት በላ ተቀልብሷል አላህ ብቻ የሚያውቀው ሁለት ሶስተኛ ኢማ አየደኺረ له في الاخره ወይም ለአኺራ አላህ ያዘገይለታል ያቆይለታል አኺራ ላይ አከማሽቶ ይሰጣል ሰላት መስገደው ጀነትን ፍለጋ ነው ጾም ጀነት ፍለጋ ነው ዱዓ አድርገህ አኺራም ይሰጣል ዱንያም ደግሞ ታሰበዋል ባሬ በዚህ ቀን ጠይቀኝ ሳልሰጥ ቀረው አው እንካ ዛሬ ይለዋል ያልሰጠው ሲሰጠው ምን ሲለው የሰው ልጅ ምን ይላል ምን ነው የለመንኩት የጠየቅኩት ነገር በአጠቃላይ ለአኺራ በቆየልኝ ብሎ ያን ቀን ይመኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ በባዶ የሚቀር የለም እናስ ያንን ቀን በዱዓ በዚክር በቁርአን ያን ቀን ይበልጥ ነው እንጂ 10 ቀን ደግሞ 10 ቀን ብቻ እኮ አይደለም ዙልሂጃ ከተከበሩ ከአራት ወራቶች ከ12 ወራቶች መካከል አንዱ ነው ከተከበሩ አራት የተከበሩ አሉ አላህ ሰማይ ምድርን ሲፈጥር ስንት ወራት አድርጎ ፈጥሯል 12 ነው 13 የሚባል ወር የለም
አላህ የፈጠረው 12 ወር ነው። ሚንሃ ከነሱስ 4 ሁሩም አራቱ የተከበሩ ናቸው። ማን ሙሐረም አለ ከዛስ ረጀብ አለ ዙልቂዳ አለ ዙልሂጃ አለ። ሶስቱ ተከታታይ ናቸው። ዙልቂዳ ዙልሂጃ ከዛስ ሙሐረም ነው። ዙልሂጃ ከ12 ወራቶች 12ኛ ወር ነው። የወሩ መዝጊያ ነው። ኺታሙን ያሳምርልሃል ማለት ነው። ከዛስ መግቢያውን ደግሞ የተከበረው የአላህ ወር የሚባለው ሙሐረም ሸህሩላህ አልሙሐረም የተባለው ገና አላህ ፊት ለፊቱ ያመጣልናል በወሩ ማለት ነው። ምን አሹራ የሚባለውን ጾም አሁን የአንድ ዓመት ወንጀል ያስምራል አለ። ያ አላህ እንዴት እንደሚያጥበናያችሁ። ይሄ የተከበረ ወር ነው። በዚህ የተከበረ ወር ላይ ወንጀል መስራት ከባድ ነው። በተለይ በ10 ቀናት ወንጀል ላይ መዳፈር ከባድ ነው። ስለዚህ እኛ ላይ ምን ይጠበቃል? ንጹህ ሆነን እስቲግፋር አድርገን ዱዓ አድርገን መቀበል። እሺ ዙልሂጃ ሊገባ ነው ከተባለ ይሄን አህካም ሁላችሁም ያዙ። ውዱህያ የሚያርድ ሰው የ10 የዙልሂጃ ቀናቶች ሐጅ ላይ ካሉ ሰዎች ጋር ያመሳስሉናል። አላህ እንድንመሳሰል አላህ አደረገን። ሐጅ የነየተ ሰው ለበይክ ያለ ሰው ይቆጠባል አይደል? ኢህራም ካደረገ ጀምሮ ለበይክ ካለ በኋላ ጥፍሩን አይቆረጥም፣ ጸጉሩን አይላጭም፣ አንድም መንቀል አይችልም። እነሱ ሽቶ አይቀቡም። የኢህራም ልብስ ነው። የኢህራም ልብሱን አያልቅም። መቼ? የሐጅ ስነ ስርዓቱን እስኪፈጽም ድረስ እስኪጨርስ። 10ኛው ቀን የሚታረደውን አርዶ ጀመራት ሂዶ ከወረወረ በኋላ ጸጉሩን ከተላጨ በኋላ የዛኔ ልብሱን መቀየር ይችላል። ምን ማድረግ ይችላል ማለት ነው። ከዛ በፊት ግን አይቆረጥም። ከኛ ጋር ታዲያ ምን አመሳሰለው? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አን ኡሚ ሰለማ ረዲየላሁ ዐንሃ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል ኢዛ ረአይቱም ሂላለ ዚልሂጃ የዙልሂጃን ጨረቃ ያያችሁ ጊዜ አሉ። ምን ማለት ነው? ዙልቂዳ 29 ላይ ጨረቃ ወጣ ነገ ዙልሂጃ 1 ነው ሲባል ማለት ነው። ወይም ደግሞ 30 ከሞላ ዙልሂጃ በንጋታው 1 ነው አይደል? ቀን 31 አይሆንም መቼም 30 ያልቃል። ቀጣዩ 1 ነው የሚሆነው የዙልሂጃ ወር ነው። ያንን ግን ምሽቱን ካያችሁ ወአራዳ አሐዱኩም አንዳችሁ ከፈለገ አዩضحያ ኡዱህያ ማድረግ የፈለገ እንደሆነ ፈልዩምሲክ አን ሸዕሪሂ ወአዝፋሪሂ አሉ። ጸጉሩንም ጥፍሩንም ከመቁረጥ ይቆጠባሉ። 10 ቀን ልክ ነገ ነው ሲባል ጨረቃ ከወጣች ኡዱህያ የሚያርድ ሰው ምን ያደርጋል? ጥፍሩን አይቆረጥም፣ ጸጉሩንም አይቆረጥም። ከዛስ ልብስ ግን ይቀያይራል፣ ሻወርም ይወስዳል፣ ሽቶ ምንም መቀባት ይችላል። ግን ምኑ ተቆጠበ? ጸጉሩንም ከሰውነቱ ምኑንም ጸጉር እንዳያነሳ፣ ጸጉሩንም እንዳይቆረጥ፣ ጥፍሩም እንዳይቆረጥ። እስከ መቼ? ዒደል አድሃ የኢድ ቀን ሰላት ሰግዶ መጥቶ ኡዱህያውን እስኪያር። ኡዱህያውን ካረደ በኋላ ምን ያደርጋል? ቀድሞ ቀመሱንም ጸጉሩንም ጥፍሩንም ምን ያደርጋል? ይቆረጣል ማለት ነው። ተመሳሰለ አልተመሳሰለም? አያችሁ ሱብሃንአላህ። ታዲያስ አጅሩ ምንድነው ከተባለ በጸጉሩ ልክ እኮ ነው። ምንዳ አለው። ነብዩ 2 በጎች ሙከቶችን አረዱ። አንዱን ለቤተሰቦቻቸው፣ አንዱን ደግሞ ለኡመታቸው። ኢላውል ቂያማ ድረስ ማረድ የማይችል አቅም የሌለው የመጣ ሰው ማን አርደውለታል? ነብዩ ሰለላሁ ዐለይሂ ወሰለም። አቅም ያለውስ ማረድ አለበት። በዚያው አጋጣሚ ኡዱህያ የምታርዱ ወንድሞች እህቶች፣ አቅም አላህ የለገሳችሁ የቲሞችን አስታውሱ። የቲም እንዳያለቅስ አባቴ ቢኖር እኛ ቤትም እኮ ፍየል ይታረድ ነበር፣ በግ ይታረድ ነበር ሚል የቲም እንዳይኖር፣ የሚያለቅስ የቲም እንዳይኖር፣ አባቴ ቢኖር ልብስ ይገዛልኛል ሚል የቲም እንዳይኖር። አስደስተው፣ አላህ ያስደስታል። ቤታቸውን ሙሉ አድርግላቸው፣ አላህ ይሞላልሃል። ወላሂ የቲምን መንከባከብ፣ የቲምን የሚንከባከብ ሰው እኔና እሱ ጀነት ውስጥ እንደዚህ ነን ብለው ነብዩ ሰለላሁ ዐለይሂ ወሰለም 2 ጣታቸውን እንዲለያይተው ተናገሩ። እንደዚህ ነን አሉ። የቲምን አናት ማበስ ልብ በሉ ቀልብን ያረጥባል አሉ። ቀልብ እንዲረጥብ የቲምን አናትን አብስ አሉ። ያ አላህ ማበላትስ፣ ማጠጣትስ፣ ማልበስስ፣ እንባውን መጥረግ፣ ማስደሰትስ ታዲያ ይሄን አደራ ክፍለ ሀገር የምትሄዱ ወንድሞች እየተዘጋጃችሁ ልጆቻቸው የሌላቸው በድንገት የሞቱባቸው እናቶች አባቶች ይኖራሉ ክፍለ ሀገር ላይ። ሌላ ጊዜ ልጆቻቸው ኢዱ ቀን ሲመጣ አረፋ ነው ሲባል የሚያንበሻብሿቸው አቅም አላህ የሰጠ ተደራጅታችሁም በማዋጣትም ምን በማለትም እንደነዚህ አይነት እናት አባቶችን አስደስቱ። ልጄ እኮ አምና ይዞልኝ ይመጣ ነበር፣ አሁን ግን አላህ ወሰደብኝ
ምንም የለኝ ሚል እናትና አባትም እንዳይኖሩ አስደስቱ። አንድ ቦታ ላይ ሰሞኑ ለዳዕዋ ሄደ ጉራጌ አካባቢ እነሞር የሚባል አካባቢ ላይ ወንድሞች ወሰዱኝ ለመስጊድ ምርቃት ብለው ሀሩን ሚዲያ በአጋጣሚ እነሱ ነበር የጋበዙኝና ሲሄድ አንድች ኢንፎርሜሽን ሰማሁ። ልብ በሉ በተለይ የየአካባቢው የገጠር ተወላጆች በየአካባቢያችሁ አዲስ አበባ ነዋሪ ውጭ ሀገርም ነዋሪ ያላችሁ ተደራጁ፣ አካባቢያችሁን አልሙ። ምን በሉ አሁን ልጆቻቸውን እያከፈሩባቸው እዚህ ያመጡ ሱቅ የሆነ ነገር እያደረጉ ያከፍሩባቸዋል። የሀዲያን ታሪክ ለመድገም እያሰቡ ያሉ አካላቶች አሉ። የአክፍሮት ኃይላት ሀዲያ ሱልጣኔት ነበሩት፣ በኢስላም የሚታወቁ ናቸው። መጀመሪያ ምን ሰሯቸው? ልጆቻቸውን አከፈሩ። ከዛስ አባት ሲደክም ሲታመም እኔ እንደዚህ ያደርግልሃለሁ ክፈር ይለዋል። ልጅ ያከፍረዋል። የሙሳና የኸድር ታሪክን ኸድር ያን ሕፃን ልጅ ገድለውታል አይደል? ሙሳ ጠየቁ። ለምን? ጡግያን ነው ኩፍራክ የሆነ ልጅ ነው፣ ለእናት ለአባቱ አስቸጋሪ ነው። የልጅ መጥመም ለእናት ለአባት ያሰጋል። ለማክፈር ደረጃ አላህ ይጠብቀን። ዛሬም ይሄ ነው። ምን ይሏቸዋል? ለኢድማ አላርድልህም፣ ማርድልህ ለመቼ ነው? ለመስቀል ነው፣ ለእንትን ነው ማርድልህ ይለዋል። አየህ፣ በዚህ የጎዷቸው ነው። ስለዚህ አቅም የሰጣችሁ ሰዎች ምን አድርጉ? ሂዱና በየአካባቢው ይሄን ነገር አስደስቷቸው። የኢድ ቀን ስትሄዱ ደግሞ ዳዕዋም ደግሞ በደንብ አድርጉ። ዝም ብላችሁ የዱንያውን እህል ምግቡን ብቻ አይደለም፣ ዳዕዋ በደንብ አድርጉ። ተደራጅታችሁ ተገናኝታችሁ አላህ ከወፈቃችሁ እውቀት ያላችሁ ተሰባስባችሁ ቤተሰቦቻችን ኢስላምን አስተምሩ፣ በኢስላም ላይ እንዲጸኑ በጣም ምከሯቸው። ሴቶች ካሁኑ ራሳችሁን አዘጋጁ፣ ተውባ በማድረግ ወደ አላህ በመመለስ እነዚህን 10 ቀን ያ ረብ በሉ፣ ለምኑ። የኢድ ቀን ስትወጡ የምትሸጡ መስላችሁ እንዳትወጡ። ተቀባብታችሁ ምን ብላችሁ ተውጣጥራችሁ አላህ ልትገዙ። የኢድ ቀን እኮ የወር አበባ የሆኑ ሴቶች ጭምር እንዲወጡና ከመስገጃው ርቀው የሙስሊሙን ዱዓ የዛኔ እንዲቀበሉ ከተባለ ያ ትልቅ ቀን ነው ከተባለ እናንተ ደግሞ እንዴት አላህን በማመጽ የሚፈትን ልብስ ለብሳችሁ ሽቶ ተቀብታችሁ እንዴት ተብሎ ያን እንዳታደርጉ አደራዬ ነው፣ ምክሬ ነው። ኡዱሂያ ለሶስት ይካፈላል አይደል? ኢስላም የርቀትም የቅርበትም የችግር መፍቻ መንገዶች አሉት። ዘላቂው ዘካቱል ማል ነው። አላህ አቅም የሰጠው ዛሬ እኮ ሀገራችን ላይ በስነ ስርዓት ዘካ እየወጣ ስላልሆነ እንጂ ዘካ በስነ ስርዓት ቢወጣ ሱብሃንአላህ የስንቱን ችግር እንቀርፍ ነበር። 40 ሚሊዮን ያለው ሰው እኮ 1 ሚሊዮን ዘካ ግዴታ አለበት ማለት ነው። ለሁለት ወንድሞች ለሶስት ወንድሞች ስራ ብታስጀምራቸው የሚቀጥለው ዓመት ዘካ ሊያወጡ ይችላሉ። ይሄ የረጅም ጊዜ መቅረፊያ ነው፣ አስቡበት። ችግሮች የቀላል የጊዜው ደግሞ አለ አይደል? ኢደል ፊጥር ሲመጣ ዘካተል ፊጥር የሚባለውን ነገር አመቻቸ ከኢድ ሰላት በፊት። ለማን? ያን ቀን ችግር ውስጥ እንዳይወድቁ እንዳንተው እንዲደሰቱ ለሚስኪኖች የሚሰጥ ተባለ። ኢደል አድሃና መጣና ደግሞ ኡዱሂያው ለስንት ይከፈላል? ለሶስት አይደል? 1/3ኛውን ለሚስኪን እንድሰጥ ማለት ነው። 1/3ኛ ቀን ከቤተሰብ ከዘመድ አዝማር ጋር አለ 1/3ኛ ራስ ታስቀምጣለህ፣ ለሚስኪን ትሰጣለህ። አንተ ጥብስ ክትፎ ስትበላ እሱ ሽሮ እንዳይበላ ነው። እሱ እየሸተተው ልቡ እንትን እንዳይለ አስተካክልለት፣ አመቻችለት። አያችሁ ኢስላም። ስለዚህ እነዚህ ያለንበት ቀን ልዩ ቀናቶች ናቸው። አላህ የማለበት ልዩ ቀናቶች ናቸው። በእነዚህ ቀናቶች እንጠቀም፣ እንዳያመልጡን እድል ነው። እድሉን ከሚጠቀሙ ሰዎች መካከል አላህ ያድርገን። የመጨረሻ የረሳሁት አፉ በሉኝ፣ ዱዓ ላይ አብዙ ብያቸዋል አይደል? እስቲ ቢላህ አለይኩም አስታውሳችሁ፣ ጋዛ ላይ ያሉትን ህፃናት አስታውሳቸው። ይኸው ሰሞኑ እየጨረሷቸው ነው። ሰሞኑ የቦምብ ቀለብ እያደረጓቸው ነው። የፈንጂ ቀለብ እያደረጓቸው፣ የጥይት ቀለብ እያደረጓቸው ነው። እነዚህ አረመኔዎች ወንድሞቻችን እህቶቻችንን እየጨረሱ ነው። የዘመኑ ፊራውን ሴት ኃይል፣ ወንድ ኃይል፣ እናት ኃይል፣ አባት ኃይል፣ ህፃን ኃይል፣ ምን ኃይል ሁሉንም ገና የተወለደ ህፃን ሆስፒታል ላይ እንዲጠፉ እያደረገ። የበፊቱ እኮ ወንድ ነበር የሚመርጠው አይደል? ይሄ የባሰ ሙጅሪም ነው። ያ ረብ ብለን እንደው አላህ ቁድራውን ሀያል ነው፣ ቻይ ነው፣ ሕክማ አለው፣ ጥበብ አለው። ሹሃዳዎች እንዲበዙ እንፈልገዋል። የአላህ ሕክማ አለው። የሚሰራው ነገር በአጠቃላይ ጥበብ አለው አላህ፣ ምንም አንጠራጠርም። እኛ ግን እጃችን አንሳ አላህ ሀያልነቱን በእነሱ ላይ እንዲያሳየን፣ በእነዚህ አረመኔዎች ላይ
ጋዛ ላይ ፍልስጤም ያሉት ወንድሞች ሌሎችም ቦታ ላይ ሙስሊሞች መከራ የሚደርስባቸው አላህ ነጃ እንዲላቸው የበላይነቱን እንዲለግሳቸው ሁላችሁም ዱዓ አድርጉ። ሙስተዒድ ናችሁ? ሁላችሁም ነይታችሁ ዱዓ አድርጉ። ዱዓ ሙስተጃብ የሚሆንበት ቀናቶች ናቸው። በተለይ የውሙ ዓረፋ እጅግ ተቀባይነት ያለው ቀን ነው። ጾሙ የ2 ዓመት ወንጀል የሚያስምር ነው። ዱዓው ኸይሩ ዱዓኢ ዱዓው የውሙ ዓረፋ ከዱዓዎች ሁሉ በላጭ ዱዓ የዓረፋ ቀን የሚደረግ ዱዓ ነው ተብሏልና አላህ በእነዚህ 10 ቀናት ተጠናክረን ዒባዳችንን አሳምረን ከሱ ጋር ያለግነታችን አሳምረን የምንጓዝ አላህ ያድርገን። ደርሰን የምንጠብቀው የምንጨርሰው በአግባቡ የምንጠቀመው አላህ ያድርገን። አላህ ከተቀበላቸው ባሮች መካከል አላህ ያድርገን። ከተቀበላቸው ባሮች መካከል አላህ ያድርገን። አላህ ለሰጠን እድል ተጠቃሚዎች አላህ ያድርገን። ላመጣልን እድል ተጠቃሚዎች አላህ ያድርገን። እድሉን በአግባቡ የምንጠቀም አላህ ያድርገን። ወንጀላቸውን ከማረላቸው ባሮች መካከል አላህ ያድርገን። አላህ ከጀሃነም እሳት ሁር ካላቸው ባሮች መካከል አላህ ያድርገን። የሁላችንን መጨረሻ አላህ ያሳምርልን። ያ ረብ ፍልስጤም ያሉት ወንድም እህቶቻችን አንተው ድረስላቸው። እርዳታህን በእነሱ ላይ አንተው አድርግ ያ ረብ። ያ ረብ አንተ መንገድ ላይ የሚታገለውን ለአንድ ያንተን ፊት ፈልገው ለአንተ ብለው ከሊመቱ ላኢላሃ ኢለላህ የበላይ ለማድረግ የሚንቀሳቀሰውን እርዳታህን በእነሱ ላይ አንተው አድርግ ያ ረብ። እኛንም እርዳን። በዲናችን ላይ የምንጸና አንተው አድርገን። ከጭንቀት አንተው ገላግለን። የተቸገረን አላህ ችግሩን አላህ ይገላግለው። ያላገባውን ወጣት ትዳር ላይ አላህ ያማረ ትዳር አላህ ይለግሰው። ለሴቶች ሷሊህ ባል፣ ለወንዶችም ደግሞ ሷሊህ ሚስት አላህ ይለግሳቸው ያ ረብ። ብዙ ዓመታት በትዳር ቆይተው ልጅ ያጡ ወንድም እህቶች ያ ረብ ያማረውን ትዳር አላህ ይለግሳቸው። ዙርየተን ጠይባ የተባለውን ትዳር አላህ ይለግሳቸው። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። አንድነታችንን የእውነት አንድነት አላህ ያድርገን። በቁርአን በሐዲስ ተሳስረን አንድ የምንሆን አላህ ያድርገን። ስሜታችንን የምንገፈትር አላህ ያድርገን። የቁርአንን አስተምሮ የምንከተል አላህ ያድርገን። የቁርአንን አማና የምንወጣ አላህ ያድርገን። የሐዲስን የነብዩን አለይሂ ሰላቱ ወሰላም ፈለግ ተከትለን የሱናቸውን የአስተምሮታቸውን አማና የምንወጣ አላህ ያድርገን። በዚህ አንድ ሆነን የምንሰባሰብ አላህ ያድርገን። አንድነታችንን አላህ ያጠናክርን። ይህን አንድነታችንን ለመበታተን የሚንቀሳቀሱ ኃይላት አላህ ይበታትናቸው። አላህ ይበታትናቸው። የእኛን አንድነት የተጠናከረ አላህ ያድርገን። ለሱ ብለን የምንዋደድ አላህ ያድርገን። ለሱ ብለን የምንተዛዘን አላህ ያድርገን። ለሱ ብለን የምንዘያየር አላህ ያድርገን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم انصر إخواننا في كل مكان. اللهم انصر المجاهدين في كل مكان. اللهم انصر إخواننا مستضعفين في كل مكان. اللهم انصر الإسلام والمسلمين. اللهم انصر إخواننا في فلسطين يا رب العالمين يا أكرم الأكرمين يا ذا الجلال والإكرام يا حي يا قيوم برحمتك نستغيث. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.